በዶሮ እርባታ በመሰማራት ኑሯቸውን እያሻሻሉ መሆናቸውን በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ ነዋሪዎች ተናገሩ። ከ8000 በላይ ኢንተርፕራይዞችን በማደራጀት ወጣቶችን የስራ ዕድል ተጠቃሚ ማድረጉን የምስራቅ ጎጃም ዞን ስራና ክህሎት መምሪያ አስታውቋል። መልሶ ቸርነት ተጨማሪ መረጃ አለው። ሙሉ ቀን በላይነህና ጓደኞቻቸው በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ በእንቁላል ጣይ ዶሮ በማህበር ተደራጅተው እየሰሩ ይገኛሉ። በህይወታቸው ላይ ከጊዜ ወደ ጊዜ ለውጥ እያመጡ ስለመሆናቸው ተናግረዋል። ቀደም ምንም የለን ነበር። አሁን ቢያንስ ራሳችንን እያስተዳደርን የተሻለ ለውጥም እያመጣን ነው። እንደመጡ ተንከባከብናቸው አሁን ላይ ጥቅም እየሰጡን ያሉ። በቀን በፊት እስከ 700 ይጥሉ ነበር። አሁን ደግሞ እስከ 500 ምናምን ይጥላሉ። ከምግብ ዋስትና ማስተባበሪያ ፕሮግራም በተገኘ 1.3 ሚሊዮን ብር የገንዘብ ድጋፍ ወደ ስራ መግባታቸውን የተናገሩት ወጣቶቹ አልፎ አልፎ የሚታየው የመኖ ዋጋ መጨመርና የገበያ ትስስር ችግር እንዲፈታላቸው ጠይቀዋል። ገበያ እኛ ተንቀሳቅሰን መሸጥ አንችልም። በአንድ ወይ በሁለት ሰዎች ነው ተገድበን ያለ ነው፣ ነጋዴዎች ማለት ነው። ከዚያው የመኖ ዋጋና የእንቁላል ሽያጭ ነው ባላንስ አልሆነልን ያለ። የደብረ ኤልያስ ወረዳ ስራና ክህሎት ጽህፈት ቤት ኃላፊ አቶ አየለ የኔያንተ በ2018 በጀት ዓመት በተለያዩ የስራ ዘርፎች ከ13000 በላይ ለሚሆኑ ወጣቶች በጊዜያዊና በቋሚነት የስራ ዕድል መፍጠር መቻሉን ገልጸዋል። ወደ 60 ምናምን የሚደርሱ ኢንተርፕራይዞች በግብርና ዘርፍ ብቻ አደራጅተን በተጠቃሚ ደረጃ ሲታይ ደግሞ ወደ 1200 አካባቢ የሚደርሱ ወጣቶችን በዚህ የስራ ዘርፍ አደራጅተናል ማለት ነው። በወጣቶች በኩል የሚነሱ ጥያቄዎችን በመፍታት ወደ ተሻለ ደረጃ እንዲሸጋገሩ ለማድረግ የተጀመሩ የድጋፍና ክትትል ስራዎች ተጠናክረው ይቀጥላሉ ብለዋል። ካመረቱ በኋላ የገበያ ትስስር ችግር ያለባቸው ኢንተርፕራይዞችን እንቀርፍላቸዋል ማለት ነው። የመሬት ልየት አድርገናል። ብድርም የት አካባቢ መስራት እንዳለብን ብድሮችን ጭምር ጸጋዎችን ለይተናል ማለት ነው። የምስራቅ ጎጃም ዞን ስራና ክህሎት መምሪያ ኃላፊ ፀሐይ ቦጋለ በበጀት ዓመቱ ከተለያዩ ረጅ ድርጅቶች በተገኘ ከ565 ሚሊዮን ብር በላይ የገንዘብ ድጋፍ ከ8800 በላይ ኢንተርፕራይዞችን በማደራጀት ወጣቶችን ተጠቃሚ ማድረግ ተችሏል ነው ያሉት። ወደ 565 ሚሊዮን ብር ሞቢላይዝ ማድረግ ተችሏል ከተለያዩ ረጅ ድርጅቶችና አበዳሪ ተቋማት። በዚህ ውስጥ ደግሞ ወደ 8802 አካባቢ ኢንተርፕራይዞች መመስረት ተችሏል። ከ81 ሚሊዮን ብር በላይ በሆነ ወጪ 22 ሞዴል ሼዶችን በመገንባት ለተጠቃሚዎች ማስረከብ ተችሏል። መደበኛ ሼድና ኮንቴነር ግንባታ ከ114 ሚሊዮን ብር በላይ ሞቢላይዝ አድርገናል። 256 አካባቢ ሼድና ኮንቴነሮች ተሰርተው ለተጠቃሚዎች የተላለፉበት ሁኔታ ነው ያለ። ወደ 81 ሚሊዮን ብር አካባቢ ሞቢላይዝ ተደርጎ ከመንግስት ወደ 22 አካባቢ የሚሆኑ ሼድና ኮንቴነሮች ተሰርተው በሞዴል ደረጃ ርክክብ የተፈጸመበት አለ። እቅዳችን 30 ነው። ወደ 8 የሚሆኑት ደግሞ ስራ ላይ ነው ያሉ፣ አሁን ይጠናቀቃሉ በቅርብ። የጸጥታ ችግሩ ያሳደረውን ተጽዕኖ በመቋቋም በስራ ዕድል ፈጠራ ረገድ አበረታች ውጤት መመዝገቡን አመላክተዋል።